እኔ ሊጥ ሲያቦካ ያዋለው እኔ እንዳስቀምጥልኝ ያሰብኩት እሱ በልቶታል ነው። ስንት ዓመትሽ ነው? እኛ መጀመሪያ ይከብደናል ብለን አላሰብንም። እኔ አንዴ ድንች ተቀቀለ ድንች በልቶብኛል ባለ የፈለኩ ቅጥቅጥ አድርጌ ከዛ ኖርማል ማድረግ ብቻ። አመት ፈልገሽ ነው ቆይሽ አታርግሽ? የጋብቻ ጊዜ ቀላል አይደለም። 5-6 ዓመታቶችን ያየነውን መከራኛ እናውቃለን። እየመጣ ነው ወንድ ነው ናቲ ደገመው በቃ ገዛልሻለሁ ቆይ አሁን ሊድ ምናምን 5 ሰዓት ነው ከየትም አያመጣም። በቀደም ምን አማረኝ ብለሽ ነው ማለት በቃ ያስረዳኛል ግን አይሰማኝም። ዝም ብዬ እኔ ብቻ ነኝ ማውራት የምፈልገው። ምን ትላታለህ? ማይ ምን ጠይቅልሽ ሌላ ምን ያህል እንደሚወደኝ ጠይቅልኝ አለች። አይኔን ባይኔ አየሁኝ ደግሜ ራሴን። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንግዲህ ያው እርጉዝ የተሰኘው ፕሮግራሜን ይዤላችሁ መጥቻለሁ። የተለያዩ እንግዲህ ሴቶች ያረገዙ ሴቶች መጥተው ያጋጠማቸውን ነገር፣ ያማራቸውን፣ የከፋቸውን፣ ደስ ያላቸውን ምስጋና ማቅረብ ካለባቸው ለባላቸው ማለት የሚፈልጉት ነገር ካለ ታሪካቸውን እናወራለን። በደንብ ፈታ የሚያረግ ዘና የሚያረግ ፕሮግራም ነው ይዤላችሁ የመጣሁት። እንደተለመደው እዚህ ፕሮግራም ላይ እንግዳ መሆን እንፈልጋለን የምትሉ ካላችሁ በ0905 83 22 83 መመዝገብ ትችላላችሁ። የዛሬ እንግዳዬ እንግዲህ ቲክቶከር ነች፣ እርጉዝ ነች። እነሱ ማሂና ናቲ በሚል ቲክቶክ አካውንት ከፍተው በጣም ደስ የሚል የእርጉዝ ባልና ሚስት የየዕለት ኑሯቸውን እያሳዩ ነው የሚገኙት። እኔ እንግዲህ በነገራችን ላይ ባለቤትሽን በዚህ አጋጣሚ ማድነቅ ፈልጋለሁ። እድለኛ ነሽ ብዬ አምናለሁ። ማለት ያንዳንዱን እንቅስቃሴ በደንብ ነው የማየው። ጥፊ አማርኝ ሁሉ ብለሽ በጥፊ ስትመጪ ስማይ ይሄን ነገር አምሮኝ ዛሬ እንዴት አማርኛሽ አንድ ቀን ብለሽ አታውቂም? ግን ነገር አምሮኝ ምንድነው? አሁን ይገባል ያለሽ እና በደንብ እናወራለን። ምን ለምን እንደሆነ በደንብ እናወራለን። ዘና ፈታ ብለን ያጋጠመንን ነገር የምናወራበት ነው። ለባልሽ ምስጋና ማቅረብ ካለብሽ፣ ፍቅርሽን መግለጽ ካለብሽ የምታወሪበት ነው። እንግዲህ እንኳን ደህና መጣሽ ማለት ፈልጋለሁ። የዛሬ እርጉዚት እንግዳዬ ማህሌት በሪውን ትባላለች። እንኳን ደህና መጣሽ ብያለሁኝ። ዛሬ እስቲ ትዳር ከያዝሽ ምን ያህል ጊዜ ሆነሽ? ያው ትዳር ከያዝን 2 ዓመታችን ነው። ጥር ላይ 2 ዓመት ሆኗል። 2 ዓመት ከ1 ወር ማለት ነው። አዎ ማለት እስቲ የመጀመሪያ የጋብቻሽ ጊዜ የተሰማሽን ስሜት ንገሪኝ እስቲ። ያው ልዩ ቀን ነው፣ ግን በዛው ልክ ደግሞ አሉ ሀስሎች ማጠብቂያቸው ምናምን። የጋብቻ ጊዜ ቀላል አይደለም። እኛ ልጆችም ናችሁ ገና ናችሁ። አዎ ማለት ለትዳር እንደዛ ነውና እኛ መጀመሪያ ይከብደናል ብለን አላሰብንም። ግን የሰው ኮሜንት ምናምን ያስደነግጥሻል። ገና ናችሁ ምናምን ሲሉሽ በጣም ከባድ ነገር አድርገሽ ነው የምታስቢው ምናምን ትዳርና ያው ጥሩ ነገሩ ይበዛል። ኦኬ 1 ዓመት ቆያችሁ? 1 ዓመት ቆየና ከዛ ከ1 ዓመት በኋላ ቤቢ ነው እየመጣች ነው እየመጣ ነው ወንድ ነው ናቲ ደገመው። አዎ አራሱ ደገመ። በነገራችን ላይ የፍቅር ታሪካችሁን ሙሉውን ፍቅር ሾው ላይ ተመልካቾቻችን እንድታዩ ጋብዛችኋለሁ። በጣም ቆንጆ የፍቅር ታሪክ በመክት ሙሉጌታ ዩቲዩብ ቻናል ላይ ፍቅር ሾው የተሰኘው ፕሮግራም ላይ ቀርቧል። እዛ ጋር ገብታችሁ በደንብ ይሄን ፕሮግራም እንድታዩ መጋበዝ ፈልጋለሁ ተመልካቾቻችን። እኔ ጋር ግን የእርግዝና ጊዜሽን ማውራት የምፈልገው የመጀመሪያ ጊዜ አመት ፈልገሽ ነው ቆይሽ አታርግጂ ነው በራሱ ጊዜ? አዎ ያው አንዳንድ ነገሮች ስቴብል እስኪሆኑ ምናምን ኑሮ እስኪስተካከል ከዛ የመጀመሪያ እርግዝናሽ ጊዜ ምን ተሰማሽ? አይኔን ባይኔ አየሁኝ ደግሜ ራሴን። ያው ሁለቱም ነው የሚሰማሽ። በጣም ደስ የሚል ስሜት ነው። ከዛ ደግሞ በጣም ተደነግጫለሽ ምናምን። ያው ፕላን አድርገን ምናምን አይደለም ለመናገር። አዎ ማለት ከመጣም ዝግጁ ነን፣ ግን ደግሞ በዚህ ጊዜ ምናምን ይሄን ነገር ብለን አስበን አይደለም ለመናገር። ግን ልክ ደግሞ የዛን ቀን ልክ እንደዛ እንደሆነ ያወቅን ቀን በጣም ደስተኞች ነን። ስፔሻሊ ባለቤቴ በጣም ደስተኛ ነበር። እኔ ደግሞ ፈርቼ ነበረ። ለምን? በቃ ያው እኔ እንጃ ምን እንዳስፈራኝ ራሱ ድንጋጤ ምናምን ነበር። ከዛ በኋላ ግን ያው ስንት ዓመትሽ ነው?
አሁን 24 ዓመት 24 የማማዬ እኮ ነሽ። ደስ ይላል በጣም። ከዛ በኋላ የእርግዝና እንግዲህ ስሜት የመጀመሪያሽ ነው። እርግዝና ስሜት አለ የተለያየ። የመጀመሪያ ከሆርሞን ለውጥ ሲመጣ የባህሪ ለውጥም አለ አብሮ የሚመጣ። ምን አይነት ባህሪ አየሽ ላይ አንቺ ላይ እንዳረገሽ ማለት ነው? የመጀመሪያ አካባቢ ይሄ ቮሚቲንግ ምናምን ነበረ ግን በጣም እኔ እግዚአብሔር ይመስገን በጣም ቀለል ያለ እርግዝና ነው እንደ መጀመሪያ ያጋጠመኝ። በጣም ምግብ ላይ አልቸገርም ነበር። የመጀመሪያዎቹ 3 ወራቶች ጧት እኔ የቁርስ ሰው አይደለሁኝም፣ አልበላም ነበር። ልክ እርጉዝ ስሆን ግን የሆነ ነገር በቃ እየቀመስኩኝ እወጣለሁ፣ ቮሚቱን ፈርቼ ማለት ነውና በዛ መንገድ ሃንድል አድርገናል። ከዛ ደግሞ እየቀለለ መጣ ምናምን። ይሄ ደግሞ የባህሪ ምናምን ደግሞ አሁን ነው መሰለኝ ልክ 8-9 ምናምን ስገባ የሆነ ስትረሱም አለ። በቃ አሁን የምጡንም ሞመንት አስቢዋለሽ። ከዛ ደግሞ እናት መሆን እችላለሁ ወይ የሚለውም ራሱ ሌላ ጥያቄ ነው። ጉዞኖች ብዙ ስሜቶች አሉ አይደል? እና ምን አይነት እናት ነው መሆነው ላለው ከዛ ከባልሽ ጋር እንትን ያለሽ እነሱ የሚያስቡ አይመስልሽም። አንቺ ብቻ ለልጅሽ የምትጨነቂ ምናምን ይመስልሻልና የነሱንም አክቲቪቲ ዜሮ እንደማድረግ ማለት ነው። ታረጋለሽ እናረጋው ነበር እንደዛ እና የሆነ ሰዓት ላይ መለስ ስትይ ነው ምን ሆኜ ነው ምናምን ብዬ እንትና በቃ እርግዝና እላለሁና እስቲ ስፔሻሊ የተለየ እሱን የተቆጣሽበት አስቀየምኩት ብለሽ የምትይበት በእርግዝና ምክንያት የምታስታውራሽ የወቀሽበት ጊዜ አለ? ይኖራል። አሁን ሰሞኑን ምናምን ከተናገርኩት ምናምን በኋላ የሆነ እሱ ዝም ብሎ ሲሰማኝ ነው ልክ እንዳልሆንኩኝ የሆነ ሳብነነ ነገር እላለሁ። ከዛ በቃ እሱ የሆነ በቃ አሉ አይደለ ትሪትመንቶች ምናምን እንደዛ ሲሆን ሪግሬት ታደርጊያለሽ ደግሞ መልሰሽ ምናምንና እንደዛ አለ። አሉ ምን አለሽ? ምን ይልሻል እሱ? እስቲ በቃ ያስረዳኛል ግን አይሰማኝም። ዝም ብዬ እኔ ብቻ ነኝ ማውራት የምፈልገው። በቃ ይሄ እንደዚህ ሆኖ እንደዚህ ምናምን አሁን አንዳንድ ነገሮች አሁን ስለ እቃም ላስብ እችላለሁ። የሚገዛ እቃ ምናምን ቀስ ብሎ መገዛቱ አይቀርም ግን እሱ የተዘናጋ ምናምን ይመስለኛል። ስጋቱ አለ በኋላ ቤት ውስጥ ይጎል ይሆን ብለሽ ነው የምታስቢው? እንደዛ ምናምን እንዳይሆን አለ አይደል ቀድሜ በቃ ነገሮችን ተሯሩጪ ቶሎ እንትን ማለት ነው የምፈልገው። እሱ ደግሞ በሂደት ወይ ደግሞ የሚያስቀድመውን ነገር ምናምን ነው። በቃ በዚህ አንዳንዴ ስራስ ምን ጀምሰሩት ነው? ሁለታችንም ቢዩቲ ኢንዱስትሪ ውስጥ ነን። የሴቶች የውበት ሳሎን ውስጥ ነው የምንሰራው። አንድ ቦታ ነው የምትሰሩት ሁለታችሁ? አሁን አንድ ላይ አይደለም የምንሰራው፣ የተለያየ ቦታ ነው። ግን የሴቶች ፀጉር ቤት ውስጥ ነው የምንሰራው እና ያው ተመሳሳይ ቦታ ነው አብረን ለመሄድ ለመምጣት እንዲመቸን። ያማረሽ ነገር ምን ነበር? የተለየ አማረኝ ብለሽ የምትይበትና ያስደስተሽ ወይ ደግሞ ያስከፋሽ ጊዜ? የሆነ ጊዜ አቦለድ ብስኩት የድሮ አቦለድ ማለት ነው። ካርቶኗ የድሮ ራሱ አቦለድ አለ። አሁን አዲስ የመጣ አለ ሌላ ፒክቸር ያለው እና እኔ እሱን የፈለኩትኝ። ከዛ በቃ የለም ሱቅ ውስጥ ምናምን። ከዛ የሆነ ቦታ አገኘ የለም የሆነ ቦታ አግኝተን 2 ገዛን፣ 2 ካርቶን ማለት ነው። ከዛ አንዱን እኔ በልቼ ምናምን ነገር እኔ እንዳስቀምጥልኝ ነው ያሰብኩት። እሱ በልቶታልና ለሊት ፈለኩኝ ማለት እንደነገርኩሽ በቀላሉ አይደለም ያገኘሁት። አሁን እንደውም መጥቶ ሊሆን ይችላል። አቦወደድ በሚል መጥቷል። አሁን አቦወለድ ድሮ የለም አቦወደድ ብሎ መጥቷል። ከዛ በቃ እኔ በጣም ነው የተነጫነጭኩት የዛን ቀንና በቃ ማታ ነው እኮ ድንገት ለሊት ላይ እሱ ደግሞ በጣም ጣፋጭ ነገር ይወዳል እና ያው እንደማያስችለው እኔ የባሌን ባህሪም ረሳሁት ይንገባሽ። ከዛ ለሊት ከየት ይምጣ በቃ ተናደድኩኝ። እንባይ መጣ በጣም ጮኩበት ምናምን። እሱን ነው ማረሳው። ሪአክሽን እንዴት ነው የባለቤትሽ? ወይኔማ በቃ ገዛልሻለሁ ቆይ አሁን ሊድ ምናምን 5 ሰዓት ነው ከየትም አያመጣም። ግን ቆይ ሊድ ምናምን ብሎ ጫማ ምናምን ማድረግ ጀመረ እና እሱ ራሱ ያናድድሻል። ጫማ ማድረግ እንደማታገኘው እያወቅ ምናምን ብዬ እንትን አልኩኝና እሱን ነው እንትን እኔ አንዴ ድንች የተቀቀለ ድንች በልቶብኛል ባሌ። ዛሬ ደስ እንግዲህ ዛሬ 20 ዓመት ታሪክ ነው ነገር እንዴት አይወጣም? ጭራሽ አይወጣም። እንዴት ነው የሚወጣው? አይወጣም። የዛሬ 20 ዓመት ድንቹን ብዛቱን አውቃለሁ፣ አበላሉን አውቃለሁ፣ አስተያየቴን አውቃለሁ። ስቲል ነው
ወንድሜ ደግሞ ጎድን ወስዶብኝ ጎድን ጥብስ ላይ ጎድን አንስቶ በለው ጥብስ አይደለም ጎድን እየበላ ለአናታሴ ታባሽ ብሎ ቀጭ በጣም ጨዋታ ይወዳል እሱ በኔ ማሾፉ ነው ጎድኑን እያየሁት ሲጨርስ ነው ማልቀስ የጀመርኩት እንደዛ ነው ባህሪያችን ሲያልቅ ነው ምናለቅሰው እኔ አንድ አይነት የሆነት ነው እንደዚህ አይመስልሽም ምግብ ላይ እንደዚህ የምትሆኝ ምናምን አይመስልሽም አሁን እሱ ምግብ እንደ ወንድ ልጅ አይደለም ቤት ውስጥ ምናምን ያስቸግራል ብዙ አይበላም ምናምንና ሲበላ ደስ ነበር የሚለኝ አሁን ግን እሱ ራሱ መጨነቅ ጀመረ ትበያለሽ ምናምን አንዳንዴ ሁላ እንትን ይላል ይደፋል እሱ መብላትም እየፈለገ ፈርቶ ያቺ ጨዋታ ያበወለዷ ጨዋታ መሰለች እና ቁጭ አድርጊና እኔ አልበላም ብላ በቃ በደንብ እንደተሰማው ስለገባኝ በደንብ አብሬ ምናምን ተነላለሁ እና እንደዛ በጣም ይጨነቃሉ ልከሹ ታውቂያለሽ ድንገት ይዞልሽ የመጣው አሁን በቀደም ምን አማረኝ ብለሽ ነው የመጣሽው እግሬ አብጦ ከዛ እግሬ ያላበጠም በምናም ሌሎች ሰዎች እንትን ኖቲስ ያደርጋሉ ግን እሱ እንዳይሰማኝ ምናምን አለ አይደለ ኦኬ ያላበጠም ማለት አረ ምንም እንኳን ምናምን ነገር ይለኛል ከዛ በቃ በሱ እንትን ብዬ ነው ጥፊው እንትን ያለው ከዛ ያው በአምሮት እንትን አለ የሆነ ነገር አምሮኝ ምንድነው እንቱ ዛሬ እንዴት አማርኛሽ አንድ ቀን ብለሽ አታውቂም የሆነ ነገር አምሮኝ ምንድነው ግን ጥፊም ያምርሻል ይሄ አንዳንዴ ብስጭት የሚያረግሽ ድፋርግ ምናምን የሚያስፈልግ እኔ አንድ ቀን እንደዚህ ያልኩት ባል እንትን መባል ቢቻል በቃ አሁን እንዴት ነው እንደፈለኩ ቅጥቅጥ አድርጌ ከዛ ኖርማል ማድረግ ብቻ አሁን ጸብ አይፈጠር አሁን ለምሳሌ ጉዝ ነገር አሻንጉሊት ብደበድቢው እንደዛ ባይሆን በቃ ዛሬ እንደዛ ነው ያማረኝ ምናምን ብዬው አውቃለሁና አንዳንዴ እንደዛ ነው ምን ይልሻል እንዴ ምናምን ልገኝ ነው ምናምን ይለኛል እኔ ሊጥ ሲያቦካ ያዋለው ሲያምሽ ሙዶ ካደ የኔስ ልብ ረክቶ አንቺ እንዳሰሪ ይመስለኛል እንድታርፊ የሚያረጋቸው ነገሮች አሉ እስቲ እነሱን በደንብ አስተውሽ አሁን ለመናገር ያው የኛ ስራ በጣም አድካሚ ነው ውጪ ያለው ስራ የፀጉር ቤት ስራ ይታወቃልና ቆመሽ ነው የምትዩ እኔ አሁን ሁሉንም ስለምሰራ ቁጭ ብዬም ጥፍሩም ጋር ሜካፑም ጋር ሁሉም ጋር ስለሆንኩኝ እንደውም አድቫንቴጅ አለው እንጂ ፀጉሩ ጋር ብቻ ከሆነ ቆመሽ ነው በቃ ከባድ ነው እና እሱም ቆሞ ነው እሱ አሁን ፀጉር ላይ ነው ቆሞ ነው በቃ የሚውለው ኦኬ ፀጉር መስራት ነው የሱ ፀጉር ነው ስታይሊስት ነው ቆሞ ነው የሚለውና የውጭውንም የቤቱንም ነገር ሃንድል ማድረግ ትንሽ ይከብዳል አጋጆች ደግሞ ያው አጉል ሰዓት ላይ አይፈልግ በዛት ደግሞ ከባድ ነው በጣምና እኔ ቶሎ ነው ሄደችብኝ ልክ 5 ምናምን ሲሆን እንትናለችና ቤት ውስጥ ያለውን ስራ በቃ ተጋግዘሽ ነው በፊት አብረን ነው የምንሰራው ምናምን ነገር ቤት ውስጥ እና ስራ ምናምን አይችልም በርግጥ ግን አለ በቃ የሆነ መሞከር አሁን ዕቃ ማጠብ ላይ ምናምን አሁን ሊጣውን ባልፈው እኔ ሳደርግ ያየውን ነው ከመምጣቴ በፊት አድርጎ እንትን እንጂ ምንም እንትን ነው እና አንድ ቀን እንደዚህ ወርጉስ ኮንኩ በኋላ መልመድ አለብህ ምናምን ነገር አራስ ቤት አይታወቅም የሚፈጠረው ምናምን ነገር ለዋለ እና ለዛ ብሎ ነውና በጣም ነው ደስ ያለኝ ከቪዲዮ በፊት ደውሎ ምናምን ነገረኝና አረባከ ምናምን ብዬ ቪዲዮውን ሲያሳየኝ ቀርጾ ምናምን እንትን ሲለኝ በቃ በጣም ነው ገባሽ ሰፖርተር ማግኘት ቀላል ምንም ጥያቄ የለም በዚህ እድሜ ደግሞ ብዙ ጊዜ ሁሉንም አንልም ብዙ ጊዜ ወንዶች ሴቶችን የቤት ውስጥ እገዛ ነው የሚፈልጉት ብዙ ጊዜ ያው ሴት ልጅ ቤት ውስጥ ማገዝ አለባት ወንዱ ደግሞ ውጭ ማድረግ አለበት የሚለው ሜንታሊቲ አልጠፋም ብዬ ነው ማስበው የውጭዎች ወደ አውሮፓ ብትሄጂ ሁሉም የየራሱ ቤት ውስጥ በጋራ ይሰራል እሱ ነገር አሁን እየመጣ ነው እሱን ስላየ ነው እናንተ ጋር በጣም ልጋብዝሽም የፈለኩትም ለሌሎችም ደግሞ የተለየ ትምህርትም ስለሚያስፈልገው ማለት ነው እና ይሄ በጣም ትልቅ ነገር ነው በራሱ ምን ይሰማሻል ለምን ሲያረክ ምን ትይዋለሽ አንቺ ሪስፖንስ እኔ በቃ አንዳንዴ አሁን ልጅም ይመጣል ትዳርም ይመጣል ሁሉ ነገር በጊዜው ይመጣል ግን ደግሞ ለዛም ይሆን ሰው አግኝቻለሁ ወይ የሚለው ነገር ነው በጣም አሳሳቢ አባት አሁን እኔ ለልጄ አባት አግኝቻለሁ እምለው የሱን ሁኔታ አይቼ ነው እና አሁን ትዳር ላይም ሆነሽ ሰላማዊ ያልሆነ ነገር ምናምን ከሆነ ወደ ልጅ አትሄጂም ስቴፖቹም እንትን ይላሉ እና እኔ አሁን ልክ እንደዚህ አይነት ነገሮች ላይ ከምንም በላይ ደግሞ ምልሽ አሁን የኪችኑን ነገር ትተሹ እኔ በከፋኝ ሰዓት እሱ
እኔን ትሪት የሚያደርግበት መንገድ ምናምን እነሱ እንዳለ ክሬዲት ናቸው ለልጁ ገብቶሻል ለልጁ አባት ነው ማለት ነው የእውነት አባት ነው ማለት ነው ያደግንበት አዎ በጣም አሁን ያወራዋል ምናምን ቀላል ነገር አይደለም ብዬ ነው ማስበው ያው እኛ ገና ጀማሪዎች ነን ሞራንጂ ኤክስፒሪየንሱን ትንታያለሽ ግን እኛ ያደግንበት ነገር አለ እያየን ያደግነው ነገር አለ ወላጅ ጋር ያየነው ነገር አለ አሁን ደግሞ እንደዚህ ሲሆን ደስ ይላል እንዲሁ ቢቀጥል ነው ማለት ነው ምክንያቱም ያሁን ሴቶችም እኔ ውጪ ኦቨርታይም መስራት ካለብኝ እሰራለሁኝ እሱን ባሌን ማገዝ ምናምን አይደለም ይሄ ቤቴን መገንባት ነው ስለዚህ እሱም ደግሞ ቤት ውስጥ እንደዛ ነው መሆን ያለበትና አንዳንዴ እኛም ራሳችን የምንሰጠው ኮሜንት ነው ወንዶቹንም እንደ ሴትኛን እንዳያግዙ የሚያደርገው ከጾታ ጋር እየሰደልን ነው የወንድነት አዎ እንዴ አሁን እኛ ኮሜንት ላይ እግዚአብሔር ይመስገን እስካሁን ድረስ እንደዚህ አይነት ነገር አላጋጠመንም ቢኖርም አንድ ሁለት ምናምን ነው አይሰብርሽም ግን በቃ ስታዩ እንደዚህ አይነት ወንድ ኢቭን ሚስቱን ትሪት ለምን አደረገ ብለው እንደዚህ አይነት ወንድ ብሎ ነው ሰው ኮሜንት የሚያደርገው እንኳን ሊጥ ደረጃ ተሂዶ ማለት ነው ግን ደግሞ ግዴታ ነው ይሄ ቤት ነው የምንገነባው ውጪም ቤትም መስራት እስካለብን ድረስ እንደዛ ነው ማለት ካልሆነ ሁላችንም ሴቶችም የውጭን ፖዝ አድርገን የቤትም ቤት መሆን ነው ያለብን እንደዛ ከሆነ ግን መተጋገዝ በጣም ትልቅ ነገር ነው ይሄ ስልጣኔ ነው ብዬ ነው ማስበው አንዳንድ ሰዎች እንደሚሉት ሳይሆን አንዳንዱ ሴቱ ብቻ ራሱ ኪችን ገብቶ መስራት ይፈልጋል አይፈልግም ኪችኑ እንዲታይበት ላይ ፈልግ ይችላል በዚህ ጊዜ ግን አማራጭ የለም አሁን ጎንበሰሽ ጫማ ልታነሽ ነው ጎንበስ ቀና ብለሽ ከባድ ነገር ልታነሽ ነው ልጁን የተሸከምሽው ያሹ ልጁን ልጅሽንም ጭምር ማለት ነው ይሄ በጣም ትልቅ ነገር ነው ሌላ አሁን ለምሳሌ አንዳንድ ሰዎች ገና ባላቸው ከበር ሲገባ ባላቸው የሚያስጠላቸው እርግዝና ላይ ያስጠላቸው ጠረኑ ያስጠላቸዋል ንግግሩ የሚያስጠላቸው ወይ ባላዩ የሚሉ ሲዝናል ነው ጊዜ ያለው በየወሩ ይዋለው yes በቃ ዛሬ በ3ኛው ላይ ሰላም የሆነች ከ4ኛው ላይ ራሱ ሌላ ሰው ነሽ ታገኛለሽ ለውጥ አለው ልጅም ህፃንም እኮ ሲያድግ እኮ እንደምታየው ይለያያል ባህር ስቴፓቸው አለ በራሱና ምን እንዳይት ለውጦች ምን አይተሻል አንቺ አሁን እውነትሽን ነው ግን አሁን አንቺ ስቲኝ ነው እውነት ማሰብ የጀመርኩት ግን የእውነትም ማን አሁን ስታይሉ ምናምን ነገር እኔ ቼክም አላደርግም ነበር በፊት አሁን ግን በቃ ጸጉርህ ምንድነው ፊትን ተጥባል ምናምን በቃ እንደ እንትን ማለት ነው የሆነ ነገሮች ያናድዱኛል አሁን ጸጉሩ እንደዚህ መሆኑ ያናድደኛል ይሄ ለምንድነው እንደዚህ ሆኖ ላለኝ ቲሸርት እንዴት አልቀየርክም ይሄኛው እንደዚህ በፊት ኖርማል የሆነ ነገር ወደ ስራ ነው የምንሄደው ከዛ በቃ አሁን ያልሽው ነገር ነው ማለት ነው ሆርሞን ነው ማለት ነው እና በቃ አሁን ከአብረን ጧት ወተን እኔ ስታጠብ እሱም አብረኝ ወደዛ እያለ ያያዩት እኮ ነው ግን ልክ ታክሲ ውስጥ ወይ የሆነ ነገር ልክ አጠገቢ የሆነ ርፍስል እንዴ ፊትህን በሳሙና አይደለም እንዴ ታጠብከው ምናምን ምንድነው እንደዚህ የሆነው ወስቷል ምናምን የራሴን አለ የሱ ነው እና አለ በደንብ እውነትሽ ነው ብዙዎች ይሄን ግን ወንዶች አይረዱትምና ጥቂት ወንዶች ቤታቸውን ጥለው ይወጣሉ እስክትወድ ታውቂያለሽ እኔ አስተውሳለሁ ከዚህ በፊት የሆነ ጊዜ እንደው ምንድነው እስቲ አድቫይስ አድርጊ መኖር አልቻልኩኝ ተሰቃየው እንዴ ነው ወይ ተዳረ ብሎ ወደ እንደተጋቡ ወደ ያረገዘች ሶቺ የመታወቂያ የሃኒም ጊዜ አንድ ቤት የመኖር ነገር አልሳይኖር ኦሬዲ እርግዝናው መጣ ማለት ነው ሶ ቤት ስትገባ ለካ ገርፍሬንድ የነበረች ጊዜ የነበራት ባህሪ ነው አልነበረም ያ አርቲፊሻል ነበር ያኛው አውትዶር የነበረው ከገባሽ በኋላ ግን ትክክለኛ ባህሪዋን አመጣች ወደሚመጡ ወደ ውጭ መጣች ጀመረ እንደዚህ የሚያረጉም አሉ የባለጣ መጣች ልካርለችን በሚል ባህሪሽን በመጥፎ ነገር የሚደመድሙ አሉና እንደዚህ ከዚህ አንፃር ምን ብሎሽ ያውቃል እሱ ምንም እኔ አሁን እንግዲህ አሁን እቺን ወራቶች ነው እኔ እርግዝናም ብዙ አልከበደኝም ብዬሻለሁ አሁን ከዚህ በኋላ ያለውን ሐሳብ አላቅም እንጂ እኔ ሚስቴ ምንም አላስቸገረችኝም ምናምን እያለ ነው ከቨር የሚያደርግልኝ እግዚአብሔር ይመስገን ይሸፋፈናል እሱ እንደውም እንጂ እንደዚህ ምርር እንዳልኩሽ ነው ጻቦች እኮ እርግዝና ላይ ብቻ አይደለም ትዳር ውስጥ የሚኖራሉ ግን የእርግዝናው ሚለ እኔ አሁን ነን ስቶፕ ነኝ በቃ ዝም ብዬ ነው በቃ ምን እስኪቀየር እንደሆነ አላውቅም የሆነ ርዕስ ላይ መናገር ከጀመርኩ እሱ ዝም ብሎ ምን ያላቀው ነው ተለፈልፈልሽ አዎ እንዴት ምናምን ቆይ ምናምን ነገር እንደዚህ እኮ አርጊ ነው ምናምን የሚለውን ፊድባክ ምናምን አልጠብቅም ዝም ብዬ ምናምን አወራለሁ
እንዳልኩሽ ስረጋጋ ነው ትዝ የሚለኝ ማለት ነውና እኔ ችሎኛል ያው በቃ እንደዛ ብለን ብናስበው ነው የሚሻለው እና ለሌሎችም ሰዎች አሁን ሁሉ ነገር ቪዲዮ አይሰራም አሁን ቲክቶክ ላይ ሁሉ ነገር ፖስት አይደረግም ፌክ ይመስላል ያልኖርሽ ህይወት ነው የሚመስለው እንጂ በብዙ ነገሮችን ባሎች ማን የሚችሉት ነገር አለ እና እንደዚህ አይነት ባል መሆን ማለት ለልጅ ትክክለኛ አባት መሆን ነው እንጂ ሌላ ምንም ትርጉም የለውም ሚስትን መረዳት ማገዝ ማቅበጥ አይደለም በቃ ለልጅ ትክክለኛ አባት መሆን ነው እቺ ጊዜ ታልፋለች አዎ 9 ወር ናት በቃ ታልፋለች ትሪት ብናረጋትም ታክሲ ውስጥ እንኳን አይደለም ባለቤትሽ እኔ ታክሲ ውስጥ እና ስራ ቦታዬ ላይ ያለኝን ሪስፔክት እኔ የምር ነው የምልሽ በቃ ሰው የእውነትም እርጉዝ ሴትን በዚህ ደረጃ ነው ወይ እንትን የሚለው ነው የምትይው ስለዚህ ኖርማል ነው ለሚስቱ እንደዛ መሆን እና ያልፋሉ የሚያልፉ ጊዜያቶች ናቸው አዎ ለሚያልፍ ጊዜ ማልፍ እንትን ማስቀመጥ ሴቶች ብዙ ጊዜ በእርግዝና ጊዜ ያለቂም እስከመጨረሻው አይወጣም ሊውጣ ብትይ አይወጣም የሆነ ቦታ ትንሽ ሲነካ ያኛው ይመጣል ወደኋላ አጠንጥኖ ወደኋላ ይመጣል ሳታቂው ቂመኛ የምትሆኝበት ጊዜ ቢኖር እርግዝና ጊዜ ነው ሳታቂው ደግሞ በጣም አፍቃሪና በጣም አሳቢ በጣም መልካም ልብሽ ይበልጥ መሬት የሚወርደው በእርግዝና ጊዜ ተደረገልሽ ነገር ሴቭ ስታደርግ ነው ብዬ ነው ማሰቡ ዛሬ የተቀመጠው ነገር ፎር ጉድ አብራችሁ ላላችሁበት የፍቅር ህይወት መሰረት ነው በፊት ከገርልፍሬንድ ከነበራችሁበትም ጊዜ የበለጠ ማለት ነውና በጣም ትልቅ ነገር ነው ምን አማረሽ ምን አርጎልሻል የሚለውን ነገር ባልሽ ጋር መደወል ፈልጋለሁ ስትጮህበ ምን ይሰማሃል ያማራትን በትክክል አሟልት ታውቃለህ ወይ አንተ ስትቆጣ የከፋ ነገር አለ ወይ ለአባትነት እንዴት ተዘጋጅተሃል ምን ጥያቄዎች አሉ ምን ልጨምር እኔም ጨርሻው ነበር የፈለኩት ለአባትነት ምን ያህል ዝግጁ ነህ የሚለው ወይ ደግሞ አባት ለመሆን ስታስብ አሁን ላይ የሚያሰጋህ ነገር ምንድነው ብለሽ አይኔን ባይኔ አየሁኝ ደግሜ ራሴን ሄሎ ጤና ይስጥልኝ ናቲ አብረሽ ብለ እንደምን እግዚአብሔር ይመስገን አርቲስት ገነት ንጋቱ እባላለሁ ከእርጉዚት ፕሮግራም ነው የምደውልልህ እሺ ቴንኪው ሰላም ነው ወይ እንዴት ነህ እግዚአብሔር ይመስገን ባለቤትን በቁጥጥ ስራ ወያታለሁ ዛሬ ዛሬ እንግዲህ እግር ማጠብ የለም እግር ማሸት የለም ምግብ ማቅረብ የለም አይቀርም እስከመጨረሻው አዎ እሱ አይቀርም እኔ በጣም ቲክቶክ ላይም በጣም ብዙ ነው የማየው አንተ ለባለቤት የምታረገውን ነገርና እንደው አንዳንድ ጥያቄ ልጠይቅ ብዬ ነው ያሰብኩት ይቻላል ችግር የለም የመጀመሪያ ጥያቄ ምን አምሯት አማሬን ብላ ይዘመተላት የተሰማትን ስሜት የተለየ ያየህበት ጊዜ የትኛው ነው የተለየ ስሜቷን ደስታዋን ወይ ደግሞ ሀዘኗን እውነት ለመናገር እንደዚህ አማሬን ምናምን ብላ ታውቃለህ ሙሉ እርግዝናዋን ማለት ይቻላል ግን ጥፊ መታሃለች እኮ ምን አድርገህ ነው ምንም አምሯት እግዚአብሔር እውነት እሺ ከዛ በኋላ ኮንተንት አረግ ነው እንጂ የምር የእውነት ጥፊ አምሯት በጥፊ መታች እና ማንጎ ነው በቃ በሁሌ የሚያምራት ማንጎ ግን ያጎደልክባት ጊዜ አለ የረሳህበት ጊዜ ያው ሁሌ ጠዋት ወጥተን አንድ ላይ ማታ ስለምንገባ ያው እኔ ብረሳው እሷ አትረሳው አትለቀህም ያው በዚህ አጋጣሚ አሁን ድረስ በጣም ጠንካራ ሚስት ነው ያለኝ እሺ እስካሁን ድረስ ስራ እየሰራች ነበር አሁን ያቆመችው አሁን እያረፍኩ ነው ብላኛለች ያው በጣም ደስ ይላል አቦ ወለድን ለምንድን የበላህባት ጉድ አልፈልግም ብላ ነበር እና ለሊት ስነሳ አየው አልፈልግም ብላ ስለነበር እንግዲህ አልፈልግም ካለች ምን ይባላል ብዬ አንዳንድ ባሎች ለአማርኛ ያለውን ነገር ይዘው ይመጡና ወዲያው ሲደብረን አንበላም ስንል ይበሉብናል ከነኛ ውስጥ አንዱ ነው አይደለም አይ እንደዛ አይደል እሺ አልፈልግም እንዴት ነው አቦለድ ውስጥ እንዴት ነው ሁለት ነው የሚይዘው አይደል አዎ ከዛ ብለውም ብላሽ ሊሆን ይችላል ከዛ በኋላ ልፈልገው ይችላል እንላለን አዎ እንልና ብላለች ብለሻል አይደል ሊሆን ይችላል ብዬ ሊሆን ይችላል እያለች ነው ዳኛ እንደዛ ብላ እሺ እንትን ትችላል ኦኬ አልፈልግም ብላ
እኔ ለራሴ የሆነ ነገር ካረክ ፈልጋም ታውቃለች። አዎ አለ እንደዛ እውነት ነው። እንደዛ የእርግዝናው ባህሪ ነው በነገራችን ላይ። ያው እኛውን የምንሰራው የእርግዝና ኮንተንት ላይ የምንሰራው ቀድሞ የሆነ ነገር ነው። ኦኬ የተፈጠረውን ነገር ኮንተንት እናደርገዋለን። ኦኬ ምን ይሰማሃል ባለቤት በየጊዜው ሆዷ እየጨመረ ስታያት ምን ፊል ታደርጋለህ? ያው ልጅ እያደገ እንደሆነ ነው ፊልም ማድረገው እና ደግሞ ልጄን እሷ ስለያዘችው እሷ በቃ የፈጣሪን የተፈጥሮን ፈጣሪ አፈጣጣሩን እሱን እየተደነኩ ልጅ እያደገ በመሆኑ ደስታ እየተሰማኝ እሷን እያመሰገንኩ ነው በየጊዜው። ሆዷ ውስጥ እያለ ታናግረዋለህ? አዎ በሚገባ ታወራዋለህ? አዎ። ምን ፊል ታደርጋለህ? አለው መልስ አለው። ለሰው ላይ መስል ይችላል እንጂ ያ መልስ አለው ማለት አዎ ይንቀሳቀሳል። በደንብ ይንቀሳቀሳል። ይንቀሳቀሳል። ዲያሎግ ነው፣ ንግግሩ ነው። አዎ ለአባትነት መዘጋጀትህን እስኪ እንዴት ትገልጸዋለህ? ምን ልጠይቅልሽ እስኪ ንገሪኝ። አባት ለመሆን ምን ያህል ተዘጋጅተሃል? ስሜቱ ምን ይመስላል? እሷ ነች ያለችኝ ጠይቂው ብላኝ ነው። እኔ አይደለሁ በደንብ ነው። ከመጀመሪያ አካባቢ እኔ ቸልተኛ በባህሪ ማለት እናስባለን፣ ግን እነሱ ያስባሉ ብለው ስለማያስቡ ሚስቶች ብዙ ጊዜ እናንተ ሴቶች እንናደዳለን። ያስባሉ ብላችሁ አታስቡ። እኔ አሁን ለእሷ ከነገርኳት አንድ ነገር እሷ ላይ ጭንቀት መጨመር ነው እንጂ የሚፈጥረው ነገር ከሌለ አሁን ለምሳሌ ከዚህ አሁን ወተን በእግር መሄድ ካለብን በእግር እንደምትሄድ ማስረሳት ነው እንጂ ያለብኝ እየነገርኳት ድካሟን መጨመር አልፈልግም። እሱን ስለምል ነው። እና ደግሞ ለአባትነት አሁን ላይ በጣም ተዘጋጅቻለሁ ከፈጣሪ ጋር። ፈጣሪ ይርዳኝ። ምን ያህል ኤክሳይትድ ነህ? በጣም ከ100% እየጠበቀው ነው። እስቲ አዎ በሚገባ በምን አይነት ሁኔታ ልጅን ለማሳደግ ዝግጁ ነህ? በተለየ ነው አንተ ካደግክበት አንፃር አንተ ከህፃነት ጀምሮ ካደግክበት አንፃር የቱን አርመህ የቱን አስተካክለህ የቱን ጥለህ የቱን ታነሳለህ? ሃይማኖት ላይ በደንብ ማሳደግ ፈልጋለሁ። ቤተክርስቲያን ውስጥ ልጅ እንዲያድግ የምፈልገው በቃ ለእናቱ ልጅ ካየን ውጪ ላይ በጣም ልጆች ለቤተሰቦቻቸው በተለይ ለእናታቸው በጣም መከታ ናቸው። ከልጅነታቸው ጀምሮ ነው ምን ያህል እሷን ያሳለፈችውን ነገር እሱን ይዛ ያሳለፈችውን ነገር እንዲያውቅ በቃ ከልጅነቱ ጀምሮ ቤተሰቡን ፕሮቴክት ማድረግ እንዳለበት እሱን በደንብ እየነገርኩ ማሳደገው። በጣም ትልቅ ነገር ነው። በጣም ቴንኪው። ምን ትላታለህ? ማይ ምን ልጠይቅልሽ? ሌላ ምን ያህል እንደሚወደኝ ጠይቂልኝ አለች። እንደዚህ አይባልም ያው በቃላት ግን እንደዚህ ልላት አልችልም። ግን ከየት እንደተነሳን እሷ ታውቃለች። 5-6 ዓመታቶችን ያየነውን መከራኛ እናውቃለን። በዛ ሁሉ ነገር ውስጥ ጎን ስለነበረች በጣም ነው አመሰግነው። በቃ በቃል እንደዚህ ልገልጽላት አልችልም። ግን ስለ ሁሉም ነገር አመሰግናለሁ። ሁሌም ኖሪልኝ ማለት ፈልጋለሁ። አሜን በያ። አመሰግናለሁ ናቲ። እሺ እናመሰግናለን። እሺ ይወልካም። በጣም ደስ ይላል። ይሄም ትልቅ ነገር ነው። በዚህ ደረጃ ማውራት ትልቅ እንደ እድሜው እንደ ወጣትነቱ ሳይሆን በሰል ያለ ነገር ነው እያያለሁት። እንደ ቲክቶክ ላይ በእርግዝናሽ ላይ ያለውን ኮንተንት ነው እየሰራችሁ ያላችሁት። እንዴት አሰባችሁት? እውነት ለመናገር እኛ ቆይተናል ቲክቶክ መስራት ከጀመርን፣ ግን ደግሞ ሞር አሁን እርጉዝ ከሆንኩ በኋላ ቫይራል መሆን ጀመረ ማለት ነው። ያ ማለት አንዳንድ ሴቶች በቤታቸውም እኔም ልክ እንዳንቺ ምናምን ነው ኮሜንቱ እንዳለ እንትን ካየሽ እርጉዞችና አሁን ይሄ የመኝታው አለመመቸት የምግቡ የጫማው ምናምን ሁሉም እርጉዝ አንድ አይነት ስሜት አለው እና ከዛ አንፃር ነው በዛ አይቀጠል ነው። ከዛ ባሻገር ደግሞ እኔ እውነት ለመናገር ወንዶች በቃ አስበው በቃ ትዳር ልጅ የሚባለው ሌቭል ላይ ከደረሰን እድሜያችን ከደረሰ እዛ ሰርክል ውስጥ ከገባን ጀምሮ ሴት ልጅ ትሪት ማድረግ አለባቸው። እንዳልኩሽም እንደውም እንጠነቀቃለን። ሁሉ ነገር አይቀረጽም፣ ሁሉ ነገር ፖስት አይደረግም። አዎ እና
እንደዛ ስለሆነ ስፔሻሊ እርግዝና ጊዜ ላይ የእውነት ትሪት ማድረግ አለባቸው ለልጃቸውም ለሚስታቸውም ስለሆነ ማለት ነው። እና እኔ መጀመሪያ ልጅ ነኝና እናቴ በእርግዝና ያሳለፈችውን ነገር በጣም በግልጽ ብዙ ነገሮችን እናወራለን። እስካሁን ከውስጧ የማይጠፉ ስብራቶች ምናምን በጣም የኔ ታናሽ አሁን ለምሳሌ አሜን የሚባል ወንድም አለኝና አሜን ራሱ ስሙ ራሱ ከእርግዝናዋ ጋር የተያያዘ ነገር ነው። በእርግዝናዋ የቻለችውን ነገር አሜን ብሎ እንደመቀበል ማለት ነው። እና በጣም ብዙ የተከፋችበት ሙሉ እርግዝናዋን የተከፋችበት እርግዝና ነበረ ከሌሎቻችን። ያው የመጀመሪያ ልጇ ነኝ። ብዙ ነገሮች ሊከብዳት የሚችሉት በእኔ ጊዜ ነው። ግን የሱን በቃ አትረሳውም፣ ከውስጡ አይጠፋም። በጣም ብዙ መጥፎ ነገሮች አሉ ከኢንቫይሮንመንቱም ጀምሮ ማለት ነው። እና እሱን አውቃለሁኝ በደንብ። እሱን ስለማቅ ወንድ ልጅ ምን አይነት በቃ ኦልሬዲ ወንድ ልጅ እኮ ራሱ እንዴት ነው መከታ ነው የቤቱ መስራች ነው መሆን ያለበት። እና ስለዚህ የቤት ራስ መሆን ካለብሽ ደግሞ ለሚስትሽ ዝቅ፣ ማንም ሰው ለፍቅሩ ለሚያፈቅረው ሰው ዝቅ ይላል። ይሄ ደግሞ ለልጅሽም ለሚስትሽም ነው እንደዛ፣ ለሚስቱም ነው እንደዛ መሆን ያለበት። እና ይህን ነገር ሰው ኤክስፒሪየንስ እንዲያደርገው ፈልጋለሁ። ሆነን ለመናገር ስለሚገባትም ነው ለሴት ልጅ፣ ሌላ ምንም እንትን የለውም። በዛው ልክ ደግሞ አንቺ ክብር ከሆነ የምትሰጪኝ እኔ ክብር ነው የምሰጥሽ። እና እንደዛ ነው። ስለዚህ ቀላል ነው ላይፋችንን ማቅለል እየቻልን ሰዎችን በመፍራት ይሄ የመጣውንም ባህል በመፍራት አለ ሰው ይፈልገዋል። ባይዘው በጣም ነው የሚፈልገው። ሚስቱን ትሪት ማድረግ ወንድ ልጅ ይፈልጋል። ሴት ልጅ ከዛ ቪዲዮ ላይ ትሪት መደረግ እንደምትፈልገው አንድ ወንድ ልጅም ወንድነቱ ይዞት ብቻ ይሄ በማህበረሰብ ሰው ጓደኛ ሴት ሆንክ እንዲሆንክ ምናምን ዝቅ አልቃው እና እንደዛ እስከመቼ እንኖራለን? ላይፋችንን ስናጣው የሆነ ሰዓት ብቻችንን ነው የምንቀረው። እነዛ ሰዎች አይኖሩም። እና ልጅ ማደግ ካለበት እንደዛ ነው። አንደኛው እንትኔ እሱ ነው። ሁለተኛ ደግሞ በጣም ቦታ የምሰጠው ነገር ምንም ነገር ምርጫችን ነው ላይፍ ላይ። እና ይህን ነገር ስንመርጠው አሁን እርግዝና እኛ ጋር ሀፕን ሲያደርግ ምናምን ሰዎች በቃ እንዴት ሆነን ልናሳድገው ነው ምናምን። አንደኛ እግዚአብሔር አለ። በቃ በምንም ነገር ላይ እኔ የእግዚአብሔርን ቸርነት ነው ያየሁት በስራችን ላይ የሰው አቀባበል ምናምን። እና አንደኛ ፈጣሪ አለ። ሁለተኛ ደግሞ እርስ በርስ የምትግባቢ ምናምን ከሆነ ጥሩ ትውልድ ነው አንቺ የምትመጪው። እና ደግሞ ምርጫ ነው ያልኩሽ ነገር ምንድነው? በአሁን ሰዓት ብዙ አማራጮች አሉ። ልጅሽን ማለት ማስወረድ የምትችያለሽ እንጂ ማለት ለእርግዝና ያንግናችሁ እንዴት ልትሆኑ ነው ለሚል እንደዛ ብሎ ለሚያስብ ሰው ነው። በአሁን ሰዓት ወጣት ሆነሽ ምርጫ አለሽ። በቃ ልጄን አስወርጄ ፈታ ብዬ መኖር እችላለሁ ምናምን ብለን ከነ ኃጢአትሽ እንደዛ መምረጥ ይቻላል። እና ልክ እኛ ይሄኛውን መንገድ ስንመርጠው እግዚአብሔር እየባረከን ነው፣ እግዚአብሔር እየደገፈን ነው በዛው። ለዛ ነው የቀለለን እንጂ ተፈትናችኋል በእርግዝና በዚህ እርግዝና። እኛ ትዳር ውስጥ የገባን ጊዜ አካባቢ ስራዎች ፌል ማድረግ ምናምን እንደዛ ነበር፣ ቻሌንጅ ነበሩ። እርግዝና ግን እኔ በጣም በቃ እኔ እንጃ በረከቶቹን ነው ያበዙብኝ። ስራዎች መስተካከል ጀመሩ ምናምን። እንደው እንዳልኩሽ ስራው የኔ ስራ ፈታኝ ነበረ ትንሽ። ያው እንደገባው ሰሞን ምናምን እርግዝናው እንዳለ 3 ወር ላይ ምናምን ስራ ላይ አያውቁም ነበረ። 5-6 ገባ ነው ያወቁት። ስታፎችም አለቀይም አታውቅም ነበር። እና የኔ ስራ ጥፍር ላይ ምንም ላይ ስለሆነ ዝቅ ብዬ እግር እሰራለሁ ምናምን። እና ብዙ ከባድ ጊዜያቶችን አሳልፌያለሁ። እውነት ለመናገር ቀላል አይደለም። ግን ይሰማኝ የነበረው ግዴታሽ ነው። በቃ አሁን እናት ሆነሻል። በቃ ያሉትን መከራዎች ሁሉ መቻል ግዴታ እንዳለብኝ ነበር የሚሰማኝና በጣም ዝቅ ብዬ በቃ ይሄ ልክ ከፍ እያለ ሲመጣ ልጅሽ አሁን 6 ወር ላይ እኔ ቅርብ ጊዜ ድረስ እንትን ሰራ ነበር፣ እግር ጥፍር ምናምን ሰራ ነበረ። እና ከባድ ነው፣ በጣም ከባድ ነው። ልጅሽን እየበደልሹ እንደሆነ ነው የሚሰማሽ። እዚህ ጋር ቤትሽን እንትን ለማለት ነው፣ ግን ደግሞ እንደዛ አሉ። እሱ ከባድ ነበረ፣ ቀላል ነገር አይደለም እውነት ለመናገር። ግን ከእግዚአብሔር ደግሞ ምን አደረገ? ጤነኛ ነኝ በጣም። ብዙ እርጉዞች አሉ የሚያማቸው ምናምን፣ ምግቡም ሁሉ ነገር። እኔ በጣም ጠንካራ አድርጎኛል ምናምን። ምግብ አልቸገርም፣ እበላለሁ።
ሰራለሁ ምናምን አሁን ነው የደከምኩት። እየደረሰ ሲመጣ እየገፋም ስለሚወርታች እየገፋም ስለሚሄድ ይደክማል ትንሽ እንጂ እኔ ምንም በቃ ቀን ሰርቼ ለሊት ራሱ ሌሎች ከስተመሮች እንደዚህ የሜካፕ ቡኪንግ ምናምን ካለኝ በዛው እንደዚህ ውዬ አድሬ ከዛ ጠዋት ደግሞ ስራ ቦታ ላይ ውዬ ኔክስት ዴይ ምናምን ማርፍባቸው ጊዜያቶች በእርግዝና ላይ ግን ያው ሬር ነው ብዙም ቡኪንግ ስለሌለ አንድ ሁለቴ እንደዛ ሰርቻለሁ። እና ከኮሜንቶች ውስጥ መቼም እንዴት ነው መቀጠል የምችለው ይሄ ቸግሮኛል እንደዚህ ያለው ጥሩ አይደለም ያለው ህይወቴ በእርግዝና ምናምን ብለው ካንቺ ምክር የፈለጉ ሰዎች አሉ። ምክንያቱም እዛ ጋር ያለው ነገር እርጉዝ ብሆን ቀናለሁ እኔ ጋር ከጎደለ ገብቶሻል እኔ ጋር ከሌለ ይሰማኛል እንዴት አድርጌ ነው ባሌን በዚህ መልክ አስተካክዬ እንደዚህ አይነት ትሪት እንዲያደርግ ማድረግ የምችለው ብዬ አስባለሁ። እንደሰው እንደዚህ ያጋጠመሽ ሰው አለ? ኢንቦክስ ያወራኝ ሰው በደንብ ማስታወሰው የለም፣ ግን ኮሜንት ላይ በጣም ደነግጣለሁ። የኔ ባል እንደዚህ አለ እንጂ የኔ ባል እንደዚህ ያደረገኝ ምናምን ሲሉ የምር ነው ስብር ምለው ማለት ይሄን ሰዎች እንደማስቀናት አይደለም የኔ ሐሳብ ገብቶሻል። የኔ ሐሳብ የወንዶች ማይንድ ላይ መስራት ነው ከዚህም በላይ ስለሚያንስ ማለት ነው ለሴት ልጅ እና ያን ሳይድ ነው ያስኩት። ግን ደግሞ at the same time ሌሎች ሴቶችንም ይሰብራል መሰለኝና ራሳቸው እንዳዩ እኔ ባልኩ እንደዚህ ዞሮ ማያየኝም ምናምን ነገር ሲሉ የምር ፊል ታደርጊያለሽ። ምናልባት ወደ መጨረሻ ስለ ባሌ ማውራት የምፈልገው ነገር አለ መናገር ፈልጋለሁ ነገር ካለ ከእርግዝናሽ ጋር በተያያዘ ያልተነሳ ጉዳይ ያው ከእርግዝና ጋር አንዳንድ ሰዎች የመጀመሪያሽ ስለሆነ ነው እባክሽ ምናምን ከፋሚሊ ምናምን እንደዛ ይሉኛልና ቃልብህን አይቀይረው እግዚአብሔር ይባርከህ እስከዛሬ የሆነውን እስከዛሬ ያደረክልኝን ነገሮች ሁሉ በልጄና በእኔ ስም በደንብ አመሰግናለሁ በርታ ነው ማለት የምፈልገው። ባለቤትሽ ነው ይድረስ ባለበት ናቲ እኔም በጣም ነው ማመሰግነው። ከቤተሰብና ከሚስትና ከልጅ የበለጠ የለም ለባል በመድር ላይ ለገባው ማለት ነው። መጨረሻ ላይ ረጅሙን እድሜ የሚኖሩት ባሎች ወይ ሚስቶች ከትዳር አጋሮቻቸው ጋር የሚኖሩት። ስለዚህ እሱኛውን ማስተካከል ነው በጣም ትልቁ ነገር ብዬ አስባለሁ። ቻሌንጁ ከትዳር በኋላ ነው የሚመጣው። ህይወት በትክክል ህይወትን የሚያውቁት የሚረዱት ከትዳር በኋላ ነውና ናቲ አሁን ጀምረዋል ጉዞውን በጣም ነው የምናመሰግነው። እኔም በባለቤት ስም አመሰግናለሁ። እንዳለችው ልብን አይቀይርባት ጓደኛ ምናምን የተለዩ ሰዎችን ሰምቶ ቤትን ላይ መቀየር ሳይሆን ቤት ላይ በጣም ትልቅ ነገር መስራት ተገቢ ነው ብዬ አስባለሁ። ልጅ ሲመጣ ደግሞ ልጅ ላይ መስራት ለነገ ረፍት ነው፣ ለብዙ ሰው ረፍት ነው። ልጅ ማምጣት ብቻ ሳይሆን መውለድ ብቻ ሳይሆን አስተዳደጉ ላይ በጣም ጥንቃቄ ማድረግ በጣም ትልቅ ኃላፊነት ነው። ምክንያቱም አሳድጊ የተሰጠሽ ኃላፊነትሽ ራሱ አደራ ነው። ከላይ የተሰጠሽ አደራ ነው። ልጄን አሳድጊ፣ በኤቲክስ አሳድጊ፣ በስነ ምግባር አሳድጊልኝ ብሎ የተሰጠሽ አደራ ነው። አደራ መወጣት በጣም ትልቅ ነገር ነው ብዬ ነው የማስበውና ጥሩ እናት ያርግሽ። ጥሩ እናት ያርግሽ። ቻይ፣ አስተዋይ፣ ነገሮችን በጥበብ የምታልፍ ልጆችን በጥበብ የምታሳድግ እናት ያደርግሽ። በርቺ። እመቤቴ ደግሞ በሰላም ትገላግልሽ። እኔ እናት ያጥሮ ሳሰማሽ ልክ ብሎ ወጥቶ እንግዲህ ነገ ደግሞ የምናጨበጭበት ቀን ይመጣል ብዬ አስባለሁ። ደርሰሻል። አሁን እየደከመሽ ስለሆነ ነው ቶሎ ያመጣሁሽ። መልካም ዜና ሰማለሁ ብዬ አምናለሁ። እመቤቴ ትቅረብሽ። እንግዲህ ስለሆነሽ በጣም ነው የማመሰግነው። ማሂ በርቺልኝ። የናቲና ማሂ የሚል ቲክቶክ አላችሁ፣ በደንብ ሰው ፎሎ እያደረጋችሁ ነው ያለው። አሁን በዚህ አጋጣሚ ፎሎ እንድታረጋችሁ አደራ ማለት ፈልጋለሁ። ዩቲዩብ ጀምራችኋል? ጀምረናል። ምን በሚል ናቲ ኤንድ ማሂ ነው የሚለው። ናቲ ኤንድ ማሂ ካፕል ይላል እንትን ለማድረግ ስፔሲፊክ ለማድረግ እና ደግሞ የቲክቶክ ፔጃችን ደግሞ ናቲ ኤንድ ማሂ ወይ ናታይ ማሂ ብላችሁ ሰርች በማድረግ ያው እንግዲህ ፎሎ አድርጉ፣ ተቀላቀሉ። ቲክቶክንም ዩቲዩብንም እንግዲህ ፎሎ እያደረጋችሁ እንድትቀላቀሉ አደራ ማለት ፈልጋለሁ። ሊንካቸውን እንግዲህ ከታች ዲስክሪፕሽን እና ኮሜንት ላይ አስቀምጥላችኋለሁ። ፎሎ እንድታደርጓቸው አደራ ማለት ፈልጋለሁ። ተመልካቾቻችን እርጉዚቷ የተሰኘው ፕሮግራማችን ላይ ነበር እስካሁን የነበርነው። ናቲ ኤንድ ማሂ በሚል ቲክቶክ ላይ የእርግዝና ኮንተንት እየሰሩ በጣም ይታወቃሉ። ደስ የሚል ባሏ በጣም ሲንከባከባት ነው የማየው። እሷም ስትፈልግ በጥፊ የምትመታው፣ ስትፈልግ ደግሞ የምትሰማው፣ ስትፈልግ የምትወደው፣ ስትፈልግ ደግሞ የምትገፋው ደስ የሚል ይሄ ሪል የእርግዝና ባህሪን ነው ያየሁት። ይሄ ራሴም ስለኖርኩበት በጣም ነው የምረዳሽ። እያንዳንዱን ነገር እረዳዋለሁ። ግራ ብጦ መታሸት በጣም ደስ ይላል፣ እንክብካቤ ደስ ይላል። እና ይሄንን ነገሮች ሳቀርብላችሁ መታ ልምዷ እንድታወራኝ ሳቀርባት በምክንያት ነው። ሌሎችን ቤተሰቦች ሌሎችን ትዳሮችን እንደዚሁ ያነቃል ስለማስብ ያቀርብኳት እና አመሰግናለሁ።
በጣም እናመሰግናለን። እዚህ ፕሮግራም ላይ መሳተፍ እንፈልጋለን የምትሉ እርጉዞች ካላችሁ በ0905 83 22 83 የስልክ መስመራችን ላይ እየደወላችሁ ተመዝገቡ። ፕሮግራማችን ይቀጥላል። እኔ ፕሮግራሙ ስመራ የቆየሁት አርቲስት ገነት ንጋቱ ነበርኩኝ። ፕሮግራም ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። በዚህ ፕሮግራም ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ካላችሁ እንደዚህ በ0905 83 22 83 ላይ ደውሉልን። በደንብ አድርገን እናስተዋውቅላችኋለን ማለት ነው። አይኔን ባይኔ አየሁኝ ደግሜ ራሴ በጣም አስገራሚ ነገር ይሄን ፕሮግራም ጨርሰን ቀርጸን ከተለያየን በኋላ መንገድ ተዘጋግቶ ነበረ። ተዘጋግቶ 4 ሰዓት ዘግይተው ነበር ቤታቸው የገቡት እንግዲህ ጥንዶቹ። ከዛ በኋላ ከምሽቱ 6 ሰዓት ቤታቸው ገብተው ከምሽቱ 7 ሰዓት ላይ እንግዲህ ማሂ ምጥ ይዛታል። ከዛም በሰላም ትገላገላለች። በጣም ደስ የሚል ጉድ ላክ በመሆኔ በጣም ደስ ብሎኛል። ማሂ በጣም እንኳን ደስ ያላችሁ፣ እንኳን እመቤቴ በሰላም ፈታችሽ። በጣም ደስ ብሎኛል። እንግዲህ ልጃችሁ እናንተ እንግዲህ ምትኮሩበት ለሀገር ምሳሌ ለሀገር እንደሚጠቅም ዜጋ ያርግላችሁ ማለት ፈልጋለሁ። የኔ እናት እንግዳዬ ስለነበራችሁ እጅግ በጣም አመሰግናለሁ። እንግዳዬ ስለሆንሽ እጅግ በጣም ቴንኪው እህት።